በዚህ ቪዲዮ ብዙ ነገር ትማራላችሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን በጣም ብዙዎቻችሁ ብዙ ነገር የምትማሩበት ቪዲዮ ነው። እስከ ፕሮግራሙ ፍጻሜ ድረስ በድጋሚ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ላይክና ሼር እያደረጋችሁ ለብዙ ሰዎች እንዲደርስ አድርጉ። በቀጥታ ወደ ቪዲዮአችን እንሄዳለን። ልጅቷ የባርሌዲ ናት፣ ሴተኛ አዳሪ ነች። ማታ ማታ ገሏን ትሸጣለች፣ ቀን ቀን ደግሞ ቤቷ ነው የምትውለው፣ ወይም ደግሞ ጫት ከሚቀሙት ጋር ነው የምትውለው አብራ እና ጠረጴዛ እየደበደበ ውስኪ እየጠጣ በቃ እንትን የሚበሳጭ ሰው የሚጠጣ ሰው አየችና ምን ሆነህ ትለዋለች። በቃ ህይወቴ የተበላሸ ነው፣ እኔ እንደዚህ ሆኜ ማን ብሎ ብሶቱን ያወራል። ያው ሆድ ያባባውን ብቅል ያወጣል አይደል የሚባለው። ሲጠጣ የሞተች ዘመዱን አስታውሶ የዛሬ 15 ዓመት ዘመዱን አስታውሶ ሊያለቅሱ ይችላል። እና ይቺ ልጅ ግን ይሄን ሰው ማጥመድ አለብኝ፣ አጎቴ ደብተር አይደለ ስር ማሽቀጠል በጣሽ ነው፣ እውቀት አለው ጥበብ አለው፣ እሱ ጋር ሄጄ ስራልኝ ይለዋለሁ አለች። እና አጎቷ ሳይሆን እንደ አጎት ነው የምታየው፣ በቅርበት የምታውቀው ሰው ነው። እና በቃ መስተፋቅር ስራልኝ ትለዋለች፣ መስተፋቅር ይሰራላታል። ይሄን ሰው አጠመደችው። ሀብታም ነው፣ የዱባይ ነጋዴ ነው፣ በጣም የታወቀ ሰው ነው። እና የባንክ አካውንቱን የመኪና እንትኑ ሊብሬውን እና የቤት ካርታውን ሙሉ በሙሉ ወደ ስሟ አዞረችው። ሳታገባው አግብታው ነው የገባችው፣ ግን አላገባችው ማለት ይገባሃል፣ ህጋዊ አይደለም፣ ግን ወደ ስሟ አዞራል። ቢጠይቃት እንኳን የእሱ አይደለም ንብረቱ። እሱ የሚመስለው ሁሉ ነገር ህጋዊ ነው። ለምን? መጀመሪያ አይምሮ ተይዟል። ከዛ ቤተሰቦቹ ደስ አላቸው። ቆንጆ ናት፣ ፈጣንች ልጅቷ፣ ብዙ ወንድ ስለምታውቅ ትሪት ማድረግ ትችልበታለች። በቃ ብዙ ነገሮች ብቻ ሰርጉ እስከሚያልፍ ድረስ ብዙ ሙከራ አደረገች። ካገባችሁ በኋላ ግን ቁጭ ብላ እግሯን ሶፋ ላይ አድርጋ ማየት ነው። ይመጣል ይገባል፣ ቀስ እያለ እየታመመ በሁለተኛ በሶስተኛ ወር ላይ ዊልቸር ላይ የሚቀመጥ ሰው ሆኖ ቁጭ አለ። ማለት ሽባ ሆነ። በቃ ማለት እንዴት ነው የገባው? በመስተፋቅር ምክንያት የገባው መንፈስ ይሁን እሷ ራሱ ሽባ እንዲሆን ፈልጋ ይሁን አይታወቅም። ወይ ሰውየው የሰራላት ሰው እንዲሆን ፈልጋ ይሁን አይታወቅም። ግን ይሄ ሰው በቤት ውስጥ ያልጋ ቁራኛ ሆኖ ቁጭ አለ። ምግብ ሰዓት ሲደርስ ምግብ ትሰጠዋለች፣ በማንኪያ ማብላት ጀመረች። ግን በቃ ቲቪ ነው የምታየው። ቤተሰቦቹ ይመጣሉ። አንቺ ካገባ በኋላ እንደዚህ ሆነ ይላሉ እናትየው። አባትየው ደግሞ እሷን ባያገባ ኖሮ ምን ይሆን ነበረ? ብቻውን ሆኖ እኮ እንደዚህ ቢቀመጥ ኖሮ ይጎዳብን ነበር፣ እግዚአብሔር ይስጥሽ ይሏታል አባትየው። እናትየው ደግሞ እሷን ካገባ በኋላ እንደዚህ ሆኖ ውዝግብ ተፈጠረ። በቃ ዞሮ አግብቷል፣ ትዳር ላይ ነው ያለው። እሷ እጅ ላይ ሆኖ ካረፈ ምንም ማድረግ አይቻልም፣ ትዳር ይዟል፣ ሳይወልድ መሆኑ ነው እንጂ የሚያሳስበው እያሉ ብዙ ነገሮችን እያሰቡ ዞሮ 1 ዓመት ያክል ተቀመጠች። እሱም ዊልቸር ላይ ሆኖ እሷም ቤት ሶፋ ላይ ተቀምጣ ጥፍሯን ቆሻሻ እያወጣች ኮሜዲ ፊልም እያየች እያበላቸው እየተጫወቱ። በምን እንደዛ እንደሆነ አያውቀውም። አፉ ይናገራል። ስትገባ ስትወጣ ግንባሩን ነው የምትሰማው፣ ግንባሯን ይስማታል። የኔ ማር ሀኒዬ ምናምን አይቀርም። እሷም እንደዚህ ሽባ የሆነው በእሷ ምክንያት መሆኑን አታውቅም። የምታውቀው እሷም በመስተፋቅር ማግባቷን ነው። ከዛ ስክሮል ስታደርግ የእኛን ትምህርት ታገኘዋለች። 2014 ላይ ስታደርግ የመስተፋቅር መንፈስ ያለባቸው ባሎች ወይም ሚስቶች ባህሪያቸው ይሄን ይመስላል፣ በመስተፋቅር የተጋቡ ሙሽሮች የሚወልዷቸው ልጆች ጸባያቸው ይሄ ነው፣ መልስ ሲመላለሱ ይሄን ይመላለሳሉ የሚል የተቆረጠ ቪዲዮ ከዩቲዩብ ላይ ተማሪዎቻችን ይቆርጣሉ አይደል፣ ይለቃሉ። እሱን ስታየው ድንግጥትና ስልኩን ተወረውሯለች። ለምንድን ነው? መስተፋቅር ጥበብ ነው እንጂ የሚመስላት አጋንንት አይመስላትም። በአጋንንት እንደተፋቀረች ሳይሆን የምታውቀው በጥበብ እንደተፋቀረች ነው የምታውቀው። ይሄንን ወስደሽ ስጪው አላት። ያንን ስትሰጠው ወደዳት። ማስቲካ ነው አኝካ የሰጠችው እና ሰክሮ በነበረበት ሰዓት ስለሆነ ማስቲካ አኝካ ሰጠችው፣ በላ። ከዛ ማስቲካ በኋላ እሷ የምታወራው በሙሉ ይቀበላል ማለት ነው። ማስቲካው ምንድነው? ለመንፈሱ ምልክት ነው። በቀደም ምናልባት አውደ ምሕረት ላይ ስፈወስ ምናምን አይተህ ከሆነ ላይ የነበረው መንፈስ የገባበት ሰውዬ ደብተራው በበሬ ሽንት ነው የተዋረስ ነው ይላል። እኔ ላይ ሳይሆን ራሱ ሲዋረስ ማለት ነው። በበሬ ሽንት ነው የተዋረስኩት ብሏል። ለምን አስፈለገ ሲባል ልጁ በልጅነቱ ምንድን ነበረ? ፈሪ ነበር። በልጅነቱ ፊጋ የሆነ ወይም ደግሞ አመፀኛ የሆነ በሬ ሽንት ሲጠጣ ወይም ሲታጠብ ልክ እንደዛ ደፋር ይሆናል፣ አመፀኛ ይሆናል፣ ጀግና ይሆናል ብሎ አስቦ ነው አባትዬው ያን ያደረገው። ልክ መናፍስት ምልክት ይፈልጋሉ። ተግባራዊ የሆኑ ነገሮችን የሚያደርጉት እንደ ፍጥረቱ ባህሪ ነው።
አሁን የአሞራ ስጋ በድግምት ሲደገም አሞራው በራሱ አሞራ ነው። ግን የአሞራ ስጋ ከተደገመ አሞራው ባህሪው ምንድን ነው? በአየር ላይ መንሳፈፍ ነው አይደል? መሄድ ነው። ምንም ድንበር አይጠፋውና የአሞራ ስጋ ተደግሞበት የተላከ ሰው ከቤቱ እንደጠፋ እንደወጣ ይቀራል፣ አይመለስም። በተለይ ቁራ ከሆነ በዛው ነው የሚጠፋው። እና መናፍስቶቹ ምን ይፈልጋሉ? ሰዎች ይሄንን ነገር የደገሙት ይሄን ነገር ያደረጉት እኔ እንደዚህ እንዳደረግላቸው ነው ብሎ ስለሚያስብ በምልክት የሚገባቡት በቋንቋ አይደለም። በዚህ ጋር ማስቲካው እንደዛ ነው። አኝካ ሰጠችው። እሷም የምታወራውን ነገር እንዲቀበላት የተፈለገው አካውንትን አዝሩልኝ፣ እሺ እንደዚህ አድርግልኝ፣ እሺ ሁሉ ነገር እሺ እንዲላት ነው። አይገርምም? ግን እቺ ልጅ ጥበብ ነው የሚመስላት። ስለዚህ ባህሪዋ ንጹህ ነው ማለት ነው። እቺ ልጅ አታለላት እንጂ ይሄ እንትን አስማተኛ ሰው ግን እሷ ጥሩ ልጅ ነች ማለት ነው። ጥሩነቷ ምኑ ላይ ነው? ማግባት መፈለጓ፣ ከሱ ጋር መኖር መፈለጓ፣ መስተፋቅር አድርጋ ከሱ ጋር መኖር መፈለጓ በራሱ አጋንንት የሚለውን ተወውና ትዳር መፈለጓ ጥሩ ነገር ነው። ግን በአጋንንት መሆኑ ነው መጥፎነቱ። ከዛ ደግሞ ልክ አስማት መሆኑን አጋንንት መሆኑን ስታቅ ደግሞ ስልኳን ወረወረችው። ይሄ ሁለተኛ ንጽህናዋን ያሳያል። ቻሌንጅ ልታደርገው ነው ማለት ነው። ደውላ ጥበብ ነው አላልከኝም እንዴ ብላ ደውላ ቻሌንጅ አደረገችው። ይሄ እኮ ችግር የለውም እናዛቸዋለን፣ ሲፈልጉ ይወጣሉ፣ ሲፈልጉ ይገባሉ ብሎ ደግሞ አጋንንት መሆኑን ነገራት። በጣም ደነገጠች። ደወለች እኔ ጋር በተወሰነ መልኩ ትንሽ አወራን። ስልኬ ብዙ ጊዜ ያስቸግራል። አወራንና ምን ማድረግ እንዳለባት ነገርኳት። በሂደት እንዴት ጸበል ማስጠመቅ፣ እንዴት ልጁን ጉልበቱን እያሸች ሽባ ያደረገችው ባሏን መልሳ መፈወስ እንዳለባት ነው ነገርኳት። እኔ አልመጣም፣ እኔ ጸበል አልረጭም፣ እኔ መምህር ነኝ፣ ሌሎችም ሰዎችም አላመጣልሽም፣ ራስሽ ሽባ ያደረግሽውን ሰው ራስሽ ትመልሻለሽ አልኳት። እሺ አለች። መስገድ መጾም ጀመረች እያለቀሰች። ከዛ ሲያያት ተለወጠችበት። መለወጥ ማለት ነው እንደዛ በጣም ትኳኳል የነበረች ልጅ አሁን ነጠላ ለብሳ ረጅም ቀሚስ ለብሳ ቤተክርስቲያን እየሄደች ጸበል ስታመጣ ሚስቴ ምን ሆነሽ ነው ሲላት ጊዜ አይ ጥሩ ህልም አይቼልህ ነው ትድናለህ አሁን ትለዋለች። ትሳላለች፣ ታቦት ፊት ታለቅሳለች። እግዚአብሔር ሆይ ይሄንን ባለቤቴን ወደ ነበረበት መልስልኝና ማረጋው ነው የማውቀው ትላለች። ያው ያውቃል እግዚአብሔር በልቧ ያለው እና ከሆነ ጊዜ በኋላ ቀስ እያለ እግሩ መንቀሳቀስ ጀመረ። ከዊልቸር ላይ ቀስ እያለ ብድግ እያለ ጸበል እያጠጣችው ራሱ እንደዚህ መጠጣት ጀመረ፣ መብላት ጀመረ። ቆማ መዝሙር እያሸበሸበች ምን እያለች አብሯት እያሸበሸበ ቴሌቪዥን ላይ መዝሙር ከፍታ በቃ ባሏን እንባ በንባ አደረገችው። እና እሱ ከሷ ውጪ ሌላ ሴት ያለ አይመስለውም። መጀመሪያውንም መስተፋቅር አለ። መስተፋቅሩን ደግሞ ከተያዘ በኋላ ደግሞ እንደገና ለሱ ብላ በመጸለያዋ በመስገዷ ደግሞ የበለጠ ፍቅር አደረበት። የመስተፋቅሩ ተይዟል ኦልሬዲ፣ ግን እሱ መስተፋቅር እንደተደረገበት አያውቅም። እዚህ ጋር ደግሞ ስትሰግድ አይ በቃ እኔ የተባረከች ሚስት ነው ያገኘሁት፣ መጀመሪያውኑ ከቡና ቤት ወጣ ትዳር መያዝ መፈለጓ እኔንም ለዚህ ህይወት ያበቃችኝ እሷ ነች፣ ህይወቴ ናት ብሎ ህይወቴ ነው የሚላት ስም አውጥቶላት ማለት ነውና ልክ ከጸበል ይዛ ከውጪ በር ከፍታ ስትገባ ቆሞ አየችው። በቃ ለመጨረሻ ጊዜ መዳኑን አወቀች። ከውጭ ተነስቶ ግድግዳ ተደግፎ ሽንት ቤት ሄዶ ሸንቶ ሲመለስ አየችውና አምላኳን አመሰገነች። ወዲያውኑ የባንክ አካውንቱን፣ ሊብሬውን እንዲሁም ደግሞ የቤት ካርታውን ወደ ስሙ መልሳ አዞረችው። መልሳ አዞራ ጠፋች፣ ከቤቱ ጠፋች፣ የለችም። ብንፈልጋት ከየት እናምጣት? ሰው በገንዘብ ብዛት አይደለምና ተጠንቀቁ ማለት ተጠንቀቁ። ገንዘብን ከእግዚአብሔር አምላክ ጋር አድርገው ሊጠቅምህ ይችላል፣ መንገዱን ልታገኝበት ትችላል። ግን በገንዘብ ብቻ የምታምን ከሆነ ስህተቱ እዚህ ላይ ነው። በየዘመኑ የሚነሱ ክፋቶች፣ ተንኮሎች፣ ለገንዘብ በሚደረግ ሩጫ ውስጥ የሚመጡ ደባዎች እና ምቀኝነቶች፣ ግፎች፣ የመሰሪነት ጎዳናዎች ሁሉ 75% በገንዘብ የሚመጣ መከራ ነው። የገንዘብ ኃይል ልቦናችን በሚገባ በስጋ ብቻ የሚያስብ ከሆነ የገንዘብ ኃይል ብዙ ወንጀሎችን ያፈራል። ፍቅርን ያጠፋል፣ መንፈሳዊ ተስፋን ያቀጭጫል፣ ውስጣዊ ህሊናን ይረብሻል፣ አእምሮን ያሳጣል። በገንዘብ ብቻ የሚኖርበት ኑሮ አንዳንዴም ከጨለማው ጋራ የሚያደርገን ህብረት እንዲበዛና እንዲጨምር ያደርጋል። ጉዳቱ ብርቱ ነው። ሰዎች ገንዘብ ለማግኘት ይማራሉ፣ ገንዘብ ለማግኘት ይሮጣሉ፣
ገንዘብ ለማግኘት ዕውቀት ለገንዘብ ብቻ በሚሆንበትም ጊዜ ብዙ መሰረታዊ የሆኑ የህይወት መርሆች ከህይወታችን እንዲጠፋ ያደርጋል። የህይወት መርሆች የሚጠፉበት አብይ ምክንያቶችም ዋናውና ትልቁ ስለ ገንዘብ ያለን አመለካከት የእግዚአብሔርን ቦታ የሚነጥቅ ሆኖ ከተገኘ እዚህ የሚነግረን ቃል እንዲህ ነው። የሰው ህይወት በገንዘብ ብዛት አይደለምና ተጠንቀቁ። የሰው ገንዘብም በራሱ ፍዳን ያመጣል። በትውልዶቻቸው ህሊና ላይ ማስተዋል እንዲያጡ ያደርጋቸዋል። ገንዘብ ብቻውን ማስተዋል አይሰጥም። በገንዘብ ምክንያት ራሳቸውን፣ ህይወታቸውን፣ ቤተሰባቸውን የበደሉ ያጠፉ፣ ማህበራዊ ህይወታቸው የተቃወሰ እንኳን ተራው ድሃው ምእመናን ቀርቶ በብልጽግና ውስጥ አለን የሚሉ ባለሙያዎች፣ አዋቂዎች፣ በመሪነት ስፍራ ላይ የተቀመጡ ሁሉ ሳይቀር ዋናው ህይወታቸው ስነ ምግባር ተበላሽቶና ጠፍቶባቸው ገንዘብ አጥፍቶባቸው ወደ አልሆነ አመል፣ ሱስ እና ህሊናቸው ባለማስተዋል የሚፈጽሙትን ነገር ባለማወቅ የግፍ ተግባር ላይ ሲቆሙ እንኳ አያስተውሉ። እግዚአብሔር ማስተዋሉን ይስጠን። ገንዘብ ለአንድ ትውልድ ጥሩ ሆኖ ሳለ ግን እንደ እግዚአብሔር ስነ ምግባር ስትይዘው ለድሃ ይውላል፣ ለቅድስና ይውላል፣ ለበረከት ይውላል፣ ለተራበ ይውላል፣ ለተጠማ፣ ለተቸገረ፣ ለተሰደደ ይውላል። የነሱን ህይወት ያቋቁማል፣ እነሱን ህይወት ይጠግናል። ገንዘብን ከመንፈሳዊ በረከት ውጪ ስታየው ደግሞ አንተን ያሰክራል፣ ሌሊት ያስኪርሃል፣ ሌሊት ያስጨፍረሃል፣ ሌሊት ያስደንስሃል። ከዛ በኋላ ደግሞ ቀን ናላህን ያዞርህና ያስተኛሃል። ቢሮ ገባለሁ ስትል አትገባም፣ ስራ ሰራለሁ ስትል አትሰራም። ለምን? በጨለማው ደግሞ ልክፍቱ ይጠብቅሃል። ነገ የበለጠ ደግሞ በዛ በሮጥክበት ቦታ ላይ ስለ ገንዘብህ የሚስቁልህ አሉ። ገንዘብህ ቶሎ እንዲወጣ እንድታራግፈው፣ ቁማር እንድትለምድ፣ መጠጥ እንድትለምድ የሚያሞካሹህ፣ የሚያወድሱህ፣ ብርቱና ጠንካራ ነህ የሚሉህ አሉ። የሚያጨበጭቡልህ አሉ። በደንብ ያጨበጭቡልህና ጭብጨባውን ከነፍስህ ድረስ ትቀበለዋለህ። የወደዱህ ይመስልሃል፣ ያፈቀሩህ ይመስልሃል። ከዚህ ሌላ ደግሞ በዚህ በክፉ መንፈስ ውስጥህ ይያዝና የራስህ ገንዘብ ራስህ ጠላት ትሆነና በመንፈሱ በኩል እንድታወጣውና እንድታባክነው አድርጎ ባዶ እጅህን አስቀርቶ ተስፋ ያስቆርጠሃል። እዛ የተንገላጀጀ ሰካራም አድርጎ ዘመንህ ያልቃል። ይሄኛው ትውልዳችን ይሄ ገጽታ 100% የሚታይበት ነው። የቤቲን ቁንጅና እንዴት አየኸው? ቴሌግራም ላይ ላከችልን ቪዲዮ እኮ አልከፈትከውም። ያን የመሰለ ሰውነት ሙት፣ አሁን ክፈተው። መጸለይም አይለበትም፣ መጸለይም አይለበትም። የቤቲን ቁንጅና እንዴት አየኸው? ቴሌግራም ላይ ላከችልን ቪዲዮ እኮ አልከፈትከውም። ያን የመሰለ ሰውነት ሙት፣ አሁን ክፈተው። ቤቲ ደወለች እንዴ? እነ ቾምቤ ጋር ደውለ ለምን አትዝናናም? ቤቲን አስባት። በዚህ ጸጉር ጸልየ ፈጣሪስ ሊሰማ ነው? በቃ ጸጉርን ተቆርጠ ረጋ ብለህ ትጸልያለህ። አቁመው፣ አቋርጠው። አሁን ሐሳብ ተበታትኗል። በቃ አቁም፣ አቁም፣ አቋርጥ፣ አቁም፣ አቁም። እንዲህ አይነት ጸሎት የለም። በቃ ይበቃሃል። ሐሳብ ተበታትኗል። አቁመውና ሌላ ጊዜ ትጀምራለህ። አንተ እኮ ጻድቅ አይደለም። በቃ አረፍ። የግድ መጸለይ የለብህም። ጸጉርን ተቆርጠ ትጸልያለህ። ይበቃሃል። አቁም። ሌላ ጊዜ ጸልይ። ብልግና ነው። ይሄን እያሰብክ ልትጸልይ? ነውር። ብልግና ነው። ይሄን እያሰብክ አትጸልይ። ሐሳብ ተበታትኗል። በቃ በቃ፣ ዝጋው፣ ዝጋው። የስ ነውር ነው። ፈጣሪ ፊት ቆመ እንዴት ትጸልያለህ? እንዴት ታስባለህ? ለጸሎት ቆመ ነውር፣ ብልግና፣ ቤቲ ምናምን እያልክ ሴት ታስባለህ? ፈጣሪም አዝኖብሃል። ከዚህ በኋላ ያንተ ጸሎት አይሰማም። ፈጣሪም ተቆጥቶሃል። ይሄ ንቀት ነው። ፈጣሪክን ንቀከዋል። ሌሎቹ በተመስጦ የሚጸልዩትን ጸሎት አንተ እንዴት መጸለይ ከበደ? ሌሎቹ እኮ እንዳንተ ብልግና አያስቡም ለጸሎት ቆመው። አንተ ግን የተረገምክ ነህ፣
የተረገምክ። በቃ ጸሎት ላንተ አይሆን። ስለዚህ ውጣና እንደ ሌሎች ሰዎች ፈታ በል። ምን አስጨነቀ? ሂድ ውጣ፣ በቃ ተወው ጸሎቱን። ሄደልኝ። ጎበዞች በደንብ ስሙኝ። እንግዲህ በነገራችን ለምን መሰለ ሁለት ነገር በአንድ ጊዜ አሰጠን። ገንዘብንም ልብህንም በአንድ ጊዜ ዝርግፍ አድርገህ ሰጥተህ በኋላ ላይ መውጫ መግቢያ እንዳይጠፋ ሰዎችን እመናቸው። ባለም ቢሆን እኮ ገንዘብ ስትሰጥ በምክንያት ነው። ያለ ምክንያት የምትወደው እግዚአብሔር ነው። ሰውን ስትወድ በምክንያት ስታምኑም በምክንያት። ገንዘብ አረብ ሀገር ያለች ሴት እኔ ብዙ ጊዜ በተደጋጋሚ ቪዲዮአችን ላይ አረብ ሀገርም አውሮፓ የትም ቦታ ያሉ ሰዎችን መውደዱና ገንዘቡ ይገናኛል ወይ? ጸጋዬ ቸገረኝ ካለ ቀዳሚ ቸገረኝ እንትና ቸገረኝ ካለ ልትረዳ ትችላለህ። ነገር ግን የሆነ ይሄ ለሰውን ለመቀየር እንኳን ሰውን የመቀየር አቅም ያለውን ያህል ገንዘብ ለሰው እስከምትሰጥ ድረስ ምን ሆነሃል አንተ? አመኛው ነው ምናምን እነት ሌላ ነገር ነው። በነገራችን ማመን ማለት ያለህን ገንዘብ እንዳለ ዘርግፈ መስጠት ማለት አይደለም። ማመን ሌላ ነገር። ሰውየውን እመኑ። ስታምነው ግን በምክንያት ያለ ምክንያት ዝም ብለህ ከመሬት ተነስተህ አታምነው። እንዴት? ቴንኪው በጣም ያለ ምክንያት የሚታመነው እግዚአብሔር ነው። ሰው በታሪክ ሚስትንም ረኩሶ የምታየው በምክንያት እኮ ነው የምታምነው። ቤተሰቦቿን ታውቃለህ፣ ባክግራውንዷን ታውቃለህ፣ የሆነ ነገሯን ታውቃለህ፣ አስተሳሰቧን የሆነ ነገሯን ከዛ በኋላ ነው ልብህን የሰጠው እንጂ ምንም ላላወቀው ሰው በቃ ልብህን ዝርግፍ ልስጥም ብትል እሺ አይልህም። ውስጥ የምትሰጠውም በሂደት ነው። ላውም ሰውየውን አረጋግጣል። ያም ማለት ግን ሰው ለማመን ምክንያት ፈልጉ ማለት አይደለም። ነገር ግን ልክ እንደ ምን ይባላል መሰለ በጣም ይሉኝታ ቢስም አትሁን፣ በጣም ይሉኝታ የሚያጠቃህም አትሁን፣ መካከል ላይ እንደሚባለው አረብ ሀገር ለምሳሌ በጣም ልታገባው የደረሰ ፍቅረኛ ቢኖራት ወይ ደግሞ ያገባችው ባል ቢኖራት ሴት ልጅ ለእናቷ ሰጥታ ተከርታ ታውቃለች፣ ለአባቷ ሰጥታ ተከርታ፣ ለወንድሟ ሰጥታ ተከርታ ታውቃለች፣ ለባለቤቷ ሰጥታ ተከርታ ታውቃለች። ስትሰጥ ባላንስ ብታደርግ የዚህ ዘመን ምን ችግር አለ? ብልህ ሰው ከሰው ይማራል አይደለ? ለምሳሌ አንተ ለኔ የሆነ ነገር ስትሰጠኝ በሪዝን ቢሆን ምን ችግር አለ? ምን ሆነ መሰለህ መኪናው በጨረታ ሊሸጥበት 70 ሺህ ብር ከፍዬ በጣም አደገኛ ችግር ላይ ነበርኩኝ። ችግሬን ያውቃል። መኪናው በጨረታ ወጥቶ ሸጠዋለሁ ነው ያለ። አትሽጠው ስራበትና ግን ቶሎ መልስልኝ አልኩት። ሰርቶበት በወራት መካከል ብር አገኘ። የኔም በመለስ ፈንታ ሁለተኛው መኪና ነው። መኪናው ባሌ ጎባ እየሄደ የ100 ስንት ሺህ ብር ቃጭ ነው ወደ ኋላ ስትራፕ አድርጎ ተገለበጠ እና የአንድ ነጥብ ከምናምን መኪና ነው በጨረታ በኢንሹራንስ 400 ሺህ ብር ነው የሰጠ። ስቲል ብሬን አልሰጠኝም። የሚያሰው መካሰስ ትችላለህ። ያው እግዚአብሔር ሰጥቼ ትይቸዋል። ሌላም እንደዚህ ነው ሰው አሁን ታረጋዋለሁ ግን አላረገው ሰጣለሁ ትሰጣለህ። ሰው ታግዛለህ ካለኝ ነው ታግዛለህ። ግን ይሄ ከፍ ያለ ነገር ከሆነ በምክንያት ከፍ ያለ ነገር አሁን እዚህ ስቴ ማን አለውስ ራሱ ውጭ ሀገር ያሉ ሰርተው ከሚቀመጥ ከቅንነት አንፃር ለምን አናረግም ብለው ነው። እሱንም ቅንነቷን ስታረግ በቃ እንደ 100% እርግጠኛ ከሆነች 100%ም ደግሞ እርግጠኛ የምትሆንበት ሰው የለም። ከዚህ የተነሳ እንደው ገንዘብና ፍቅሩን ባያገናኙ ገንዘቡን ከከለከለችው የሱ ፍቅር የሚቆም ከሆነ በቃ የውሸት ፍቅር ነው። በቃ ልክ ገንዘቡን ኖ ስትለው በቃ አልፈልግም ብሎ መሄድ ከሆነ በቃ እሱ ራሱ ይውሸት። የእውነት የሚሆነው መቼ ነው? ገንዘቡን ቢያገኝም ባያገኝም ፍቅረኛዋል። ግን አጠያየቅ አንዳንድ ጊዜ አጠያየቁ ምናልባት እንዲሰጣቸው የሚያደርግበት ሁኔታ እንዳለ ይነግሩናል። ቮይስ እስከ መላክ ደረጃ ድረስ ራሱ ይደርሳሉ። ለምን እኛን አሁን እንደዚህ የምንሰራውን ስራ ከልማድና ክስናም ከፍታ ንግስትም እንደዚህ የምንሰራቸው በቀንዲል ሚዲያ ትንሽ ቤተሰባዊ ነኮችም ያሉበት ነገር ስለሚኖር እንደው እንደዚህ ብሎኝ ነው እንደዚህ ብሎኝ ነው ያደረኩት ምናምን ብለው እያለቀሱ የሚያለኩልናል። ያን ጊዜ እንደው ንግግሩ የሚያሳምን አይነት ነገር ይመስላል። በቃ ለትዳራችን ለህይወታችን እንትን እያደረኩኝ ነው የሚል ነገሮች ይኖራሉ። እነሱ ነገሮች ቢሆኑስ ምን መሰለህ፣ ያው ሰጪማ የሆነ ከአንተ የተሻለ ክህሎት እንዳለውማ ምንጭም ጊዜ እርግጠኛ ሊያጠቃ የሚፈልግ ሰው ምን መሰለህ፣ የድሮ ነገስታትን ከሰራቸው ያሉት ትንሽ ሰዎች ናቸው የገለበጡት ይባላል። ማንንም ነገር እዚህ ምድር ላይ እንዳትነቅ። ጠላትም የጦርነት ጥበብን መጽሐፍ አንብበው ከሆነ የትኛውን ጠላት አትናቀው፣ የትኛውንም አውላላ ሜዳ ላይ የሰፈረ ሰራዊት ለጠላት ግልጽ ነው ይላልና ብዙ ጥበቦችን ያስተምራልና ሰው ሲያወራ ሊያሳምን ይችላል። ስለዚህ ሰውየው ካንተ ገንዘብ መቀበል ከፈለገማ እርግጠኛ ሁን፣ ካንተ የተሻለ ክህሎት አለ፣ ኤክስፒሪየንስም አለው፣ እንዴት እንደሚያሳምንም ያስስ ፓርትንም ያውቃል። አሁንም እየሰሩ ያሉ ሰዎች እኔ ለምን ተጣላን
ለምን ስጥ እኮ ለባል ስትስጥ ግን በመጠን ስትሰጥም ደግሞ አንዳንድ ጊዜ እኮ አለ መሬት ለመግዛት 500 ሺህ ብር ከሰጠች መሬቱ ተገዝቶ ካርታ ፕላኑን አይታለች፣ ደስ ይላል። ከዛ በተረፈ ደግሞ ቤት ይሰራበታል። የሆነ ነገር እያየች ነው መሰጠው። እኔም በጣም ብልጥ ሰዎች ያውቃሉ። ምን አረገች? ማይክሮ ፋይናንስ ላይ በአንተ ስም እንዲያርግልኝ አለች። በሷ ስም ገባ፣ ብር አዋጣ፣ ሲያልቅ መኪና ተገዛ። መኪናውን አይ ብልጥ ሴት እንደዛ ነው። ታምናለች። ያመነችው ግን በሪዝን ላውም ኬት ነው ያለው ከ10 ብር አንስታ እስከ ትልቅ ድረስ በደመ ነፍስ ደግሞ ችግር የለም 100 ሚሊዮን ብር አራክፈውብህ ከዛ በኋላ ካንተ ጋር ናውጣ ናግባ ራሴን ነው ማጠፋው ፍርድ ቤት ነው መሄዱ የሚሉ ሰዎች አሉና በተለይ በዚህ ዘመን ብዙ ከሰው ጋር እንዳትነካካ ከሰው ጋር የሚያነካካ ነገር ለመቀነስ በተቻለ መጠን ገንዘብ ላይ ኢንቨስት ካላረገች እየወረደ ነው የሚሄደው ምንም ጥያቄ ነው። በዛ ደረጃ ግን እምነት ከዛ ደግሞ ሪስኩን መውሰድ አለበት። ሰው በቃ ከጠፋ ሚጥፋ ብለህ የምታደርገው ነገር አለ። አንዳንዱ ምን ይሆናል መሰል አሁን ባሏ ላይ እንትን ኢንቨስት አድርጋ ከሆነ በህግም ቤትም ትጠይቃለች። ተታወቀውና 2 ወር 3 ወር ሳይሞላ ገንዘብ ተለቃለች። አሁን እሱ የማይችግር እሷ ችግር 2 ወር ያወቀው አይደለም 3 ዓመት ያወቀው ነው እኮ ላታምነው ትችላል። ምክንያቱም ምን ህጋዊ ነገር ምን አላት? ጋብቻ አላት የላት? በቃ ኦንላይን ስልክ ላይ ቮይስ ያስክ ማለት ማስረጃ ያስክ ማለት ኦፍ ኮርስ ማስረጃ ነው፣ ግን በቂ ማስረጃ ነው ወይ ነው? ያንተን ገንዘብ ይመልሰዋል ወይ ነው? ሰውየው ቢከሰስ ቢታሰር ያንተ ገንዘብ ይመልሳል ወይ ነው? ስለዚህ ይሄ አየር ላይ ያለ የጸና ጋብቻ ያላቸው ሰዎች ቢተጋገዙ ችግር የለም። ለባሏ ብትልክ ለሚስቱ ቢልክ በራሱ ምንም ነገር በሌለበት ቦታ ላይ ግን በሚሊዮን ገንዘብ ለቀ ከዛ በኋላ ደግሞ እንዲያረጉኝ ማለቱ አንተው ራስህ አጥፍተህ መልሰህ ደግሞ እንትን ማለት ነው የሚሆነውና እዚህ ላይ ትንሽ እንደኔ ቢጠነቀቁ ባይ ነኝ። በጣም በዚህ አጋጣሚ ለብዙዎች ምክር ይሆን ዘንድ በጮኝነት ህይወትም ይሁን በትዳር ህይወትም ይሁን ያሉ ሰዎች ኢቭን ውሏቸውን ራሱ ቀርጾ ሚዲያ ላይ መልቀቅ እስናት ሪሊ ነሰሰሪ እውነቴን ነው ማለት ምንም ጥቅም የለው። አንዳንዴ የሰማይ ንጉስ ተብሎ የሚጠራው ንስር የሰውነት ላባውን ቆዳውን ምናምን የሚቀየርበት ጊዜ ሲቀርብ ልክ እንደ ጫጩት የዛፍ ግንድ ውስጥ ወይም ደግሞ የሆነ ዋሻ ውስጥ ተደብቆ ነው የሚያሳልፈው። ልክ ክንፎቹ ተዘርግተው አዳኝ እስከሚሆን ድረስ የተወሰኑ ጊዜያቶችን እዛ ውስጥ ተደብቆ ነው የሚያሳልፈው እና አንዳንድ ጊዜ ትንሽ ደበቅ ብሎ ጊዜ ማሳለፍ መልካም ነው ባይ ነኝ። አንዳንዴ ሳታውቀው ህይወት ድራማ ይሆናል ሁሉ ግልጥልጥ ሲል ሁሉም ነገር። አሁን በጣም እኔ ቲክታክ ላይ በእንዲህ አይነት ኮንተንት ብዙ የሚመጡ ሰዎች አሉ እና በጣም የሚገርም ነገር ያንዳቸው ነገር ጤናማ ሆኖ ሲቀጥል አትመለከተው። ለምን ሲባል ሶሻል ሚዲያ በተፈጥሮ ኦዲየንስን ይፈጥርልሃል። ባልና ሚስት ናቸው ወይም ደግሞ እጮኛሞች ናቸው። ከዛ በኋላ እንዴት ናችሁ ዛሬ ይሄው ለሷ ይሄው ስጦታ ገዘውላት ወይም ደግሞ እሷ ደግሞ ዛሬ ይሄው በጣም ለምወደው ለባለቤቴ ወይ ለጮኝ እንደዚህ ያረኩለት ምናምን ሰው ላይ ያረጋል ኮሜንት ጽፍላችኋል ምናምን ህይወታቸው ከዛ በኋላ ኦዲየንስን ያማከለ ይሆናል። ባል ሚስቱን እወድሻለሁ ብሎ ፍቅሩን የሚገልጽበት መንገድ ከልብ የመነጨ ሳይሆን ኦዲየንስን ያቀፈ ይሆን ይላል። ሚስትም ለባሏ የምታደርጋቸው ነገሮች በአጠቃላይ ኦዲየንስን ያቀፈ ሊሆን ይችላል። አንዳንዴ ሶሻል ሚዲያ ላይ ስትከታተል በጣም ነው የምትደነቀው እንዲህ አይነት ኮንተንት ላይ ያሉ ሰዎች ማለት ነው። እና ትዳራቸው ጤናማ እንዲሆን የጮኝነት ህይወታቸው ጤናማ እንዲሆን በቻሉት አቅም ከሶሻል ሚዲያ እንዲህ አይነት ነገርን ራቅ ማድረግ ያስፈልጋል። ሶሻል ሚዲያ ላይ ግን ህይወትን ሳያሳዩ ህይወትን ሳይገልጡ በብዙ አይነት ነገር ስኬታማ መሆን ይቻላል እና እኔ አላምንበትም። የኔን ጉዳይ ይሄው በቃ እንደዚህ ደስተኛ ነኝ ዛሬ እንደዚህ ሆኛለሁ ከሷ ጋር የተዋወቀ ነው እንደዚህ ነው ምናምን ማለትን አልፈልግም። እግዚአብሔር ብሎ ልክ ለዛሽ ክብር ስንበቃ እንግዲህ በሥርዓተ ቤተክርስቲያንም እንግዲህ ልክ ጋብቻችን ስንፈጽም ያኔ ሁሉም ሰው የሚያውቀው ይሆናል። ከዛም በኋላ ግን ውሏችን አዋዋላችን ምናምን በአጠቃላይ ሶሻል ሚዲያ ላይ እንዲለቀቅ አልፈልግም። ይሄ የሁሉም ሰው ሊከተል የሚገባ አካሄድ ነው እና በዚህ አጋጣሚ በሶሻል ሚዲያ ላይ ትዳራችሁን የጮኝነት ህይወታችሁን ገልጣችሁ እያሳያችሁ ያላችሁ ሰዎች በተቻለ አቅም ትዳር ራሱን የቻለ ሚስጥር ስለሆነ አንድ ከዚህ በፊት ስናገር የነበር ሐሳብ አለ። በቤተክርስቲያናችን ካህናትና ዲያቆናት ብቻ የሚገቡበት ስፍራ አለ። መንበሩ ያለበት መሰዊያ ያለበት የአዲስ ኪዳኑ መስዋዕት የሚሰዋበት ታቦት ያለበት ቦታ ላይ ካህንና ዲያቆን ብቻ ነው የሚቆሙ። ምዕመናን መቆም አይችሉም። በተመሳሳይ ትዳርም ልክ እንደ ቤተክርስቲያን
ባልና ሚስት የሚገቡበት ህይወት ውስጥ ባልና ሚስት መኝታ ውስጥ ማንም ሰው መግባት አይችልም። በቃ ያ የነሱ ስፍራ ብቻ ነው እና እንዲህ አይነት ህይወታቸው ላይ ካሜራ ደቅኖ ኦዲየንስን መፍጠር እኔ አስፈላጊ ነው ብዬ አላምንም። ቅዱስ ቄርሎስ ዘኢየሩሳሌም በረከቱ ለሁላችን ትድረሰን እንዲህ ብሎ የተረጉመዋል። ልብ ብላችሁ ስሙ። ክርስቶስ በእጆቹ የነካው ቃሬዛ ለሞተው ሰው ከቃሉ ጋር ህይወትን ሰጥቶታል ይላል። ክርስቶስ የነካው ቃሬዛ በእጆቹ ህይወትን መስጠት የሚችል ከሆነ ለ3 ሰዓት የተሸከመው መስቀሉ እንዴት ህይወት አይሰጥም ብላችሁ ትነግሩኛላችሁ ይላል። ይሄ ገርማችኋል እንዴ? እንዲያውም እናጠንክረው። መስቀሉ ጌታን የተሸከመው ለ3 ሰዓት ነው። 9 ወር በ5 ቀን ከማህፀኗ የተሸከመችው እናቱ ተአምር አደረገች ቢባል ይደንቃችኋል እንዴ? እኔ በጣም አንድ ነገር ልንገራችሁ ክርስቲያኖች፣ በእመቤታችን ዙሪያ ተአምር ተደረገ ብላችሁ አትደነቁ። እሷ ራሷ ተአምር እኮ ናት። እሷ ራሷ ብቻዋን የምታረገው ነገር አይደለም። እሷ ተአምር ናት እኮ። ረሳችሁት እንዴ? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እኮ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ሆነ ብቻ እኮ አይልም። እነሆ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ምልክት ይሰጣችኋል ነው። እስኪ ምልክት ይሰጣችኋል ይሁን። ምልክት ማለት በግዕዝ እኮ ተአምር እኮ ነው። የዘመኑ ፍጻሜ በደረሰ ጊዜ ላይ ያየናት ተአምር እሷ እኮ ናት። ሌላ ነገር አትፈልጉ ክርስቲያኖች፣ እውነቴን እንምላችሁ። እሷ ራሷ ተአምር ናት። እሷ ልታደርገው ስለምችለው ነገር ታስባላችሁ? እሷ ራሷ መኖሯ ተአምር ነው። መራመዷ እዚህ መሬት ላይ ድንቅ ነው። መወለዷ ለዚህች ዓለም በጣም የማይመጥን ነገር እኮ ነው። እንደው እግዚአብሔር ለኛ ድህነት አስቦ ካልሆነ በቀር እውነት እኮ ነው የምላችሁ። እዚህች ምድር ላይ እሷ ኖራ የተደረገ ምንም አይነት ነገር እንደው እባካችሁ ባይደንቃችሁ እንኳን አታቃሉት፣ ባይገርማችሁ እንኳን አታርክሱት። በጣም ነው የሚደንቀው። አታርክሱት። በጣም ነው የሚደንቀው። በሰማይ ላይ አውጥቶ ትወልጅኛለሽ ብሎ ሹክ ብሎ መናገር የሚችለው ክርስቶስ መልአኩን ልኮ መሬት ላይ ያወረደው ለምን ይመስላችኋል? በሰማይ ላይ ሁሉን ጣጣ እኮ ጨርሶ ማውረድ ይችል ነበር እናቱን። ሰማይ ድረስ ያላወጣት መሬት ላይ የምትመላለስ ተአምር እንዳለች ልብ እንድንል ነው። በእጆቹ የነካው እንጨት ሕይወት ከሰጠ፣ የተሰቀለበት መስቀል ሕይወት ከሰጠ፣ እሷ ሕይወት ላትሰጥ ነው? እሷ ታሪክ ላትቀይር ነው? እሷ ሕይወት ላታስተካክል ነው? አረ በትንሹ አትገምቷት። እሷ መንግስተ ሰማያት ታስገባለች። ስሟ እኮ መርህ ለመንግስተ ሰማያት እኮ ነው። ሌሎችም ጻድቃን በምልጃቸው ያስገባሉ እኮ። ተው ክርስቲያኖች፣ ተራ በሆነ ነገር ላይ ጊዜያችሁን አታባክኑ። እውነት የቤተ ክርስቲያናችንን ንጹህ የሆነውን ትምህርት ቁጭ ብለን እንስማ። በዚህም በዛም በሚያወላግደው ነገር ላይ ጊዜያችሁን አታባክኑ። እርግጥ ነው ቀና የሆነ መልስ መስማት፣ የቤተ ክርስቲያኑን ትምህርት ማዳመጥ ግድ ነው። በሰማችሁት ወሬ ሁሉ ባደመጥነው ውርጅብኝ ሁሉ ግን አትረበሹ። እንዴ ስለሷ ተአምር ለማወቅና እሷ እናንተን በምልጃዋ እንዳዳናችኋችሁ እኮ ለማወቅ ተአምረ ማርያም ተገልጦ እኮ መነበብ አይጠበቅበትም። እናንተ ራሳችሁ እኮ ያልተገለጣችሁና ያልተነበባችሁ የሷ ተአምር የተጻፈባችሁ ገጾች ናቸው። የአቡነ ገብረ መንፈስ ቅዱስ ተአምር ተገልጦ እስኪነበብ ትጠብቃላችሁ እንዴ? እሳቸው በእናንተ ሕይወት ላይ ያለ ጽፈው የምታነቡት ታሪክ የለም እንዴ? ተቀጥሎ ቢጻፍ እኮ የመጽሐፉ ሌላ ገጽ ይሆናል። እግዚአብሔር ለምን ገጽ ይፈጃል? የእናንተ ሕይወትና ልቡና ላይ መጻፍ ሲችል እማይረሳ ሊያውም የማይቀደድ ይሄ መጽሐፍ ሊጠፋ ይችላል። የእናንተ ልብ አይጠፋም ካልካዳችሁት በቀር። ተጠጋ፣ እንጨቱን ያዘ፣ ተነስ ብሎ አስነሳው። ቁም ነገሩ አሁንም ስለዛ ጎበዝ መነሳት አይደለም። አንዳንዶች ቤተ ክርስቲያን ሞተው መሞታቸውን ካወቁ በኋላ ተስፋ የሚቆርጡ አሉ። ቅዱስ ዮሐንስ ዘሰዋስው ምን ይላል መሰላችሁ? ሰይጣን ትልቅ የሚወደው ነገር እናንተን ኃጢአት ማሰራት አይደለም ይላል። ሰይጣን እናንተን ኃጢአት ማሰራት ሳይሆን የሚወደው ተስፋ ማስቆረጥ ነው። ይሄ ነው ለሰይጣን ትልቁ ድሉ። እናንተን ኃጢአት ማሰራት እኛን ምንም አይደለም። ደስ የሚለውም ያን ያክል አይምሰላችሁ። ተስፋ ሲያስቆርጠን ግን ጮቤን የሚረግጠው። ምክንያቱም ተስፋ የቆረጠ ሰው ተስፋ ስለሌለው ይወጣል። ያ ጎበዝ ማለት ቤተ ክርስቲያን ውስጥ ብሎት አቃተው። ያልተመላለሰበት ጸበል የለም፣ ያልጠጣው ጸበል የለም፣ ያልተዳበሰው እምነት የለም፣ ያላነበበው ተአምር የለም፣ አስቀድሶ ያልተገኘበት ክብረ በዓል የለም። ግን ምንም ነገር ለውጥ ሲያጣ ተስፋ ይቆርጥና ለመውጣት ያኮበኩባል። ክርስቲያኖች እግዚአብሔር እንደ ደከማችሁለት ድካም
ዋጋችሁን በመሬት ላይ የማያሳያችሁ ሳይኖራችሁ ቀርቶ አይደለም፣ ትዕቢተኛ እንዳትሆኑ ስለሚፈልግ ነው። የጸለያችሁት ጸሎት ዋጋውን አሁን ብታዩት ኖሮ ትገኙ ነበር። የለመናችሁት ልመና ሁላችንም እዚህ ውስጥ ግቢ ውስጥ ያለ ነው ክንፍ የሚያሰጥ ጸጋ ቢሆን ኖሮ ማን ቁጭ ብሎ ያዳምጣል? ሁላችሁም ትበሩ እኮ ነበር ወደ ላይ እስኪየኝ እየተባባላችሁ። እውነቴን እኮ ነው የምላችሁ። ጸጋችንን እግዚአብሔር የሰጠንን የጸሎቶቻችንን ውጤት የሚያዘገየው ያንን የጸለይንበትን ጸሎት ውጤት ለመሸከም ልብ ሲለውናል። በቃ እስካልኖረን ድረስ አይሰጥህም። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን ይህንን የመሰለ ቪዲዮ ተመልክተናል። በዛሬው ቪዲዮ ብዙ ነገር የተማርን ብዙ ነገር ያገኘንበት ቪዲዮ ነው። በቀጣይም እንደዚሁ የሚያነቁ የሚያበረታቱ በሌሎች ቪዲዮዎች በሌሎች ትምህርቶች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን ላለሁኝ እኛም ሰምተን የምንለወጥ የምንጠቀም የምንቀየር እንድንሆን እግዚአብሔር አምላካችን ሁላችንን የሚያግዘን። እንበርታ፣ እንጠንክር። ይቆየን። አሜን።